ሰላም እንዴት ናችሁ? ውድ የዩቲዩብ ተከታታዮቼ ዛሬ ደግሞ አማርኛ ቃላትን እንዴት አድርገን ወደ እንግሊዘኛ ቀይረን መማር እንደምንችል ዛሬ ደግሞ በደንብ እናያለን ማለት ነው። ውድ የዩቲዩብ ተከታታዮቼ በኦንላይን ማስተማር ጀምረናል ማለት ነው። በኦንላይን አንድ ሰው ወይም ደግሞ አንድ አስተማሪ ለአንድ ተማሪ ቀጥረን ማስተማር ጀምረናል ማለት ነው። ከሰኞ እስከ ዓርብ በየቀኑ አንዳንድ ሰዓት ሁሉንም የመማሪያ መንገዶች ወይም ደግሞ ሶሻል ሚዲያዎች ተጠቅመን ማስተማር እንችላለን ማለት ነው። የምናስተምርባቸው ሶሻል ሚዲያዎች ዋትስአፕ፣ ቴሌግራም፣ ኢሞ እንዲሁም ደግሞ ሌሎች እናንተ ተጠቀሙባቸው ማንኛውም የሶሻል ሚዲያዎች ተጠቅመን ማስተማር ጀምረናል ማለት ነው። ስለዚህ ከዚህ በታች በተቀመጠው ስልክ እናንተም ደውላችሁ ወይም ደግሞ ቴሌግራም ላይ ሀይብላችሁ አናግሩን። ከዛ እናንተ በምትፈልጉበት ልክ መምህራኖቻችን ቀጥረን እናስተምራችሁ እኛ ዝግጁ ነን ማለት ዝግጅታችን ጨርሰናል ማለት ነው። እሺ ወደ ዛሬ ንባባችን ስንሄድ ወይም ደግሞ ወደ ዛሬ ጥናታችን ስንሄድ አማርኛ ፊደላትን ወደ እንግሊዘኛ ቀይረን እንዴት ነው ማስተማር የምንችለው የሚሉት እነሱ እናያለን ማለት ነው። በመጀመሪያ አናባቢ ፊደላትን እናያለን። አናባቢ ፊደላት እነማን ናቸው? ማንን ይወስዳል የሚሉት እነሱ እናያለን። ወይም ደግሞ በእንግሊዘኛ ቫውል ሌተርስ የሚባሉት ማለት ነው። በእንግሊዘኛ ቫውል ሌተሮች 5 ናቸው። ራሳቸውን በራሳቸው ይደጋግማሉ ወይም ደግሞ ሌላ ተጨማሪ ፊደል ሊያመጡ ይችላሉ እንጂ ዋና ቫውል ሌተር ወይም ደግሞ አናባቢ ፊደላት 5 ናቸው። እነሱ ፊደላት ማን ይባላሉ? ኤ፣ ኢ፣ አይ፣ ኦ፣ ዩ እነዚህ ፊደላት ናቸው አናባቢ ፊደላት ወይም ደግሞ ቫውል ሌተር ልንላቸው የምንችላቸው ማለት ነው። እነዚህ ቫውል ሌተሮች በእያንዳንዱ ፊደል በየመሃሉ እየገቡ ያስተምሩናል ማለት ነው። ለምሳሌ የሚደጋገሙ ይኖራሉ። ለምሳሌ አይ እና ኢ በአንድ ላይ ሆኖ ሊመጡ ይችላሉ። እንደዚህ አይነት ድግግሞች ሊኖሩ ይችላሉ። ኦ እና ዩም በአንድ ላይ ሊመጡ ይችላሉ። እነዚህ እንደየፊደላቱ ሊደጋገሙ ይችላሉ። እነሱን በእያንዳንዳቸው እየገባን እናያለን ማለት ነው። እሺ በመጀመሪያ እዚህ ጋር የምታያቸው በሰባቱ የፊደል ዘሮች አለ። ለምሳሌ የሀ ዘሮች ስንት ናቸው ማለት ነው? 7 ናቸው ማለት ነው። በሰባቱ የፊደል ዘሮች ይኸው ከላይ ተቀምጠዋል ማለት ነው። ሊያነብቡ ለሚችሉ ዋና አናባቢዎች ወይም ደግሞ ተነባቢዎች በተነባቢዎች ጋር እየገቡ ሊያነብቡ ነው የሚችሉት ፊደላት እነዚህ ናቸው። ፊደላት ከላይ ያስቀምጬላችኋለሁ ማለት ነው። ለምሳሌ የመጀመሪያውን ፊደል ኤ ያናብብልናል ማለት ነው። ይቅርታ የመጀመሪያውን ፊደል ማን ያናብብልናል ማለት ነው? ደግሞ ማን ያናብብልናል? ዩ ያናብብልናል ማለት ነው። ሶስተኛውን ፊደል ደግሞ ማን ያናብብልናል ማለት ነው? አይ ያናብብልናል ማለት ነው። አራተኛው ኤ፣ አምስተኛው አይ እና ኢ ይኸው ተደጋግሞ መጡ ማለት ነው። ስድስተኛውን አይ፣ ሰባተኛውን ደግሞ ኦ ያናብቡልናል ማለት ነው። ለምሳሌ የሀ ተነባቢ ማን ነው? ተነባቢ የሚነበበው ወይም ደግሞ በሀ የሚወክለው ማን ነው? ከእንግሊዘኛ ፊደሎች ውስጥ ኤች ነው ማለት ነው። ኤች ከሆነ ከሀ እሺ የመጀመሪያው ፊደላት ወይ ኤ ሊያናብበን ይችላል ወይ ደግሞ ኢ ሊያናብበን ይችላል ማለት ነው። ተግባባን? ወይ ኤ ያናብበናል ወይ ደግሞ ኢ ሊያናብበን ይችላል ማለት ነው። ኤማ የሚያናብበን ፊደል ምን ሲሆን ነው? የመጀመሪያዋ ፊደልና የአራተኛው ፊደል ተመሳሳይ
ድምጽ የሚያወጡ ከሆነ እሱ ኤ ሊያነበበን ይችላል ማለት ነው። ተግባባን? የአራተኛ ፊደልና የመጀመሪያ አንደኛ ፊደል ተመሳሳይ አይነት ድምጽ የሚያወጡ ከሆነ እሱ ኤ ሊያናበበን ይችላል ማለት ነው። እሺ በሀ ተነባቢ ማናት? ኤች ናት። ኤች ናት አይደለ? አናባቢዋ ደግሞ እየገቡ ይሄዳሉ ማለት ነው። ለምሳሌ አሁን ለሀ አናባቢ እዚህ ጋር ማን የገባች? የመጀመሪያው ላይ ኤ ገባች ማለት ነው። ሀ ሲል ኤች ኤ ይሆናል ማለት ነው። ሁ ሲል ደግሞ ኤች ዩ ይሆናል ማለት ነው። ተግባባን? ሂ ሲል ደግሞ ኤች አይ ይሆናል። ተነባቢዋ እስከ መጨረሻው ድረስ አጠፋም አትቀየርም፣ አንድ ናት። ተግባባን? አናባቢዎች እየተቀያየሩ ይገባሉ እንጂ ተነባቢዋ እስከ መጨረሻው ድረስ አንድ አይነት ናት ማለት ነው። ሀ ይኸው እዚህ ጋር አሁን ማየት ያለብን የአንደኛዋ ፊደልና አራተኛዋ ፊደል ምንድነው? ተመሳሳይ ድምጽ አላቸው ማለት ነው። ቅርጻቸው ይለያያሉ። ቅርጻቸው ሲለያዩም ግን ተመሳሳይ ድምጽ አላቸው። ተመሳሳይ ድምጽ ካላቸው ከመጀመሪያው ሲጀምርም ኤ ትገባለች፣ ከአራተኛው ላይ ማን ትገባለች? ኤ ትገባለች ማለት ነው። ስለዚህ ሀ ሲል ኤች ኤ ይሆናል ማለት ነው። ከዚያ ሄ ሲል አንዳንዶች ኤች አይ ኢ ይወስዳሉ ማለት ነው። አንዳንድ ላይ ደግሞ ኤች ኢ ሊወስዱ ይችላሉ ማለት ነው። ስለዚህ እዚህ ጋር እንደየአገባባቸው ይለያያሉ ማለት ነው። ለጊዜው ግን ሄ ሲል ኤች አይ ኢ በሚለው ይያዝ ማለት ነው። እሺ ከዛ ቀጥሎ ህ ኤች አይ ይሆናል ማለት ነው። ሆ ኤች ኦ ይሆናል ማለት ነው። እሺ እዚህ ጋር ማናለች? የአማርኛ ፊደል ለ አለች ማለት ነው። ለ የለ ዋና ተነባቢ ልትሆን የምትችለው ማናት? ኤል ናት። ኤል ናት። እሺ የለ ዋና ተነባቢ ፊደል ኤል ከሆነች ከዚህ ውስጥ ደግሞ አናባቢዎቹ እየገቡ ይሄዳሉ ማለት ነው። ለ ከዚህ ጋር የመጀመሪያ የወሰድነው ኤ ነበር አይደለ? የለ ደግሞ የወሰድነው ምንድነው? ኢን ነው ማለት ነው። ምክንያቱም የለ መጀመሪያዋ ፊደልና አራተኛዋ ፊደል ተመሳሳይ ድምጽ የላቸውም። የሀ ግን የመጀመሪያዋ ፊደልና አራተኛዋ ፊደል ተመሳሳይ ድምጽ አላቸው ማለት ነው። እሺ እናያቸው። ለ ኤል ኢ ይወስዳሉ ማለት ነው። ሉ ኤል ዩ ይወስዳሉ ማለት ነው። ሊ ኤል አይ ይወስዳሉ ማለት ነው። ላ ኤል ኤ ይወስዳሉ ማለት ነው። ሌ ቅድም እንዳልኳችሁ ሌም ልክ እንደ ሀ ኢን የምትወስድበት ሊኖር ይችላል፣ አይ ኢ የምትወስድበት ይችላል። በብዛት ግን ኢን ነው የምትወስደው። ለማንኛውም እንድታውቁ ስለፈለኩ ነው እዚህ ጋር ያስገባቸው። ሌሎች ዝቅ ስንል ሌሎች ፊደሎች ላይ አይን አላስገባቸውም። ምክንያቱም እንደየአግባቡ ነው ሊገቡ የሚችለው እንጂ ሁሌም አለ ኤል አይ ኢን አይወስድም። ኢን ብቻ የሚወስድበት አለ ማለት ነው። እሺ ል ኤል አይ፣ ሎ ኤል ኦ ይወስዳሉ ማለት ነው። ሀ ደግሞ ልክ እንዳልኋችሁ ነው። ከመጀመሪያው ላይ ከመጀመሪያው ሀሌታው ያየ ነው። እዚሁ አመራው ላይም ተመሳሳይ ናቸው። ስለዚህ ሀ ማንን ይወስዳል ማለት ነው? ሀ ኤች ኤን ይወስዳል ማለት ነው። ሁ ኤች ዩን ይወስዳል ማለት ነው። ሂ ኤች አይን ይወስዳል ማለት ነው። ሀ ኤች ኤን ይወስዳል ማለት ነው። ሄ ኤች አይ ኢ ቅድም እንዳልኋችሁ ማለት ነው። እንዳገባው ይሄ ማይነው ኢ ብቻ ኤች ኢ ብቻ የሚሆንበትም ሊኖር ይችላል ማለት ነው። ህ ኤች አይ ማለት ነው። ኦ ኤች ኦ ይወስዳል ማለት ነው። እሺ ከዛ ቀጥሎ ማን አለ? መ ደግሞ የመ ዋና ተነባቢ ማናት? ኤም ናት ማለት ነው።
በነገራችን ላይ ፊደሎች ስንጠራቸው በሚመሳሰሉበት ነው የተወከሉት ማለት ነው። ለምሳሌ በመ ኤም ያው በድምጽም ሀመ ጋር ትንሽ ትመሳሰላለች ማለት ነው። መ ኤም ኢ ልክ ሀላይ ቅድም እንደነገርኳችሁ ምንድነው የሚሆነው? ኤም ኢ ይሆናል ማለት ነው። ሙ ኤም ዩ ተነባቢ ዋና ተነባቢ ኤም ነው። አናባቢ ደግሞ ዩ ናት ማለት ነው። እሺ ሚ ኤም ኢ ሚ ላይ ንባብ ላይ ስንገባ ሚ ሲል ዳብል ኢ ሊወስድ ይችላል። ለምሳሌ ሚት ሲል ለምሳሌ ምንድነው? ኤም ኢ ቲ ነው አይደለ? እንደየአነባቡ የተለያየ ሊሆን ይችላል። እሱንን እንደየአገባባቸው አይተን መለየት አለብን ማለት ነው። ለጊዜው ግን የሚወክልልን ኤም አይ ነው ማለት ነው። እሺ ከዚህ ጋር ማ አለች። ማ ልትወስድልን የምትችለው ማንን ነው? ኤም ኤ ይሆናል ማለት ነው። ከዛ ሁለተኛ ወይም ደግሞ አምስተኛው ፊደል ኤም አይ ኢ እዚህ ጋር ሀላይ እንደነገርኳችሁ ሀላይ ጀምሮ ኤም አይ ኢ ወይም ደግሞ ኤም ኢ ነው ሊወስድ የሚችለው። ስለዚህ ያን በዛ አግባብ አይታችሁ እንደያገባው መለየት አለብን ማለት ነው። እሱንን በሌላ ቪዲዮም ቢሆን በደንብ እናያለን። ኤም አይ ይወስዳል ማለት ነው። ሞ ኤም ኦ ይወስዳል ማለት ነው። እሺ ከዚህ ቀጥሎ ማን አለ? ሰ አለ። ሰ በአገባቡ በብዙ አይነት ነገር ይለያያል። በነገራችን ላይ ለምሳሌ ሲል የሚወስድበት ነገር ይችላል። ዋና ተነባቢ ሲኒው አድርጎ አናባቢ ደግሞ ሌላ የሚወስድበት ሊኖር ይችላል። እሱን በዛ ልክ እንድናያቸው ማለት ነው። አሁን ለምሳሌ ሰ ኤስ ኢ ይሆናል ማለት ነው። ሱ ኤስ ዩ የሰው ዋና ተነባቢ ማናት? ኤስ ናት። ተግባባን? ኤስ ናት ማለት ነው። ኤስ ዩ ሲ ኤስ አይ። እሺ ኤስ አይ ይሆናል። ሲ ግን እዚህ ጋር መውሰድ ያለብን ሲ ማን ልትጨምር ትችላለች? ሲ አይን ልትወስድ ትችላለች። ለምሳሌ ሲቪክስ ሲል ሲ አይ ናት አይደለ? ስለዚህ እዚህ ብቻ ይችን ብቻ ማየት የለብንም። እሱን በሌላ ጊዜ ወይም ደግሞ ከታችኛው ሰ ላይ የቀጣዩ ሰ ላይ እናያለን ማለት ነው። እሺ ሳ ኤስ ኤ ሲ ኤስ ኢ እዚህ ጋር ሲ ላይ አሁንም ኤስ አይ ኢ አይደለ? ኤስ ኢ ብቻ ሊወስድ ይችላል። በመቀጠል ደግሞ ሲ ኢን ሊወስድ ይችላል። ሲ ያው ለምሳሌ ሴንተራል ሲል ሲ ኢን ነው የሚወስድ አይደለ? ሲ እነሱን ሊወስድ ይችላል ማለት ነው። ለቀጣዩ ሳ ላይ በደንብ አድርገን እናያቸዋለን። እሺ ስ ኤስ አይ ይሆናል ማለት ነው። ሶ ኤስ ኦ ይወስዳል ማለት ነው። እሺ ከዛ በመቀጠል ማን አለ? ረ አለ። ረ ደግሞ ዋና ተነባቢ የሚሆነው ማናት? አር ናት። ዋና ተነባቢ። አናባቢዎቹ ደግሞ ወይም ደግሞ ቫውል ሌተር የምንላቸው ደግሞ ሲገቡ እሱን በእያንዳንዳቸው እናያለን ማለት ነው። ረ አር ኢ ይሆናል ማለት ነው። ሩ አር ዩ ይሆናል ማለት ነው። ሪ አር አይ ይሆናል ማለት ነው። ራ አር ኤ ይሆናል ማለት ነው። ሬ አር ኢ ይሆናል ማለት ነው። ለምሳሌ እዚህ ጋር አይ የሚወስድበት ቫውል ወይም ደግሞ አካሄድ ሊኖር ይችላል። በመቀጠል ሲ ማነው? ር አር ኢን ይወስዳል ማለት ነው። ሮ አር ኦን ይወስዳል ማለት ነው።